ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ተደራሽነታችንን እንድታሰፉ የሰብስክራይብ ቁጥራችንን ከፍ እንድታደርጉ በአክብሮት እየጋበዝን ላይክ ማድረጋችሁን ሰብስክራይብ የምታደርጉ አድማጮቻችን ሳትረሱ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን እንግዲህ ትናንት በነበረን የሁለተኛ ክፍል ፕሮግራም ቀደም ብለን መረጃውን እንግዲህ እስከ ንጋት ድረስ መከታተላችንን ተከትሎ በዩናይትድ ዙሪያ በሩበን አሞሪም ቆይታ ዙሪያ ባነሳናቸው ነጥቦች ላይ አንድ ጉዳይ እርግጠኛውን ስንገልጽላችሁ ነበር። በኢትዮጵያ ሰዓት አቆጣጠር እስከ 11 ሰዓት ድረስ ባለው የስልካችሁ ኖቲፊኬሽን ከኤክስ ገጽ የዴቪድ ኦርኒስተንን ኤክስክሉሲቭ ኒውስ እርግጠኛ ሆኜ ልንገራችሁ፣ ያ ዘገባ ጠብቁ። በሩበን አሞሪም ዙሪያ ይሄ ዘጋቢ ትክክለኛውን ወቅታዊን ሁኔታ አሞሪም ከቀጠሉም ከተሰናበቱም እስከ ኢትዮጵያ ሰዓት አቆጣጠር 11 ሰዓት ድረስ አንድ ሌተስት አፕዴት ይዞ መምጣቱ የማይቀር ነው። ያሉ ሁኔታዎች ግን ሩበን አሞሪም ከመቆየታቸው ይልቅ የመሰናበታቸው እድል የበለጠ የሰፋ ነው ብለን ስንገልጽላችሁ ነበር። በዚህ መሰረት እንግዲህ በሚያሳዝን ሁኔታ እንበለው፣ ምክንያቱም የአሰልጣኝ ስንብትን ማድነቅ ተገቢ አይደለም። አሰልጣኝ የያዘውን ሀሳብ፣ የያዘውን የጨዋታ መንገድ፣ የያዘውን እያንዳንዱን ጉዳይ ቢያንስ ከግብ ለማድረስ በሚደረገው ጥረት ላይ በሀሳብ ደረጃ የአሰልጣኞች እቅድና ቀጣይ የቡድን ግንባታ በአብዛኛው ክለብ ከአሰልጣኙ ጋር ጉዳዮችን እየፈታ ችግሮችን መፍትሄ እያበጀ ቢዘልቅ እንጂ ስንብት አይደገፍም። እንግዲህ የበለጠ መሰናበት መፍትሄ ብቻ የሚሆንበት ጊዜ ሲመጣ በሀሳብ በቡድን ግንባታ በውጤት ለውጦች ከሌሉ የመጨረሻው አማራጭ ስንብት ነው። ግን ማንቸስተር ዩናይትድ እስከ መጨረሻ ድረስ ሩበን አሞሪምን ለማሰናበት የሚያበቃ በቂ የሆነ ምክንያት አግኝተው ነው ወይስ የአሰልጣኙ ፕሬስ ኮንፈረንስ ነው እሳቸውን በፍጥነት እንዲሰናበቱ ያደረገው? ይህን ጉዳይ እንግዲህ ሁሉም የየራሱን ግምት አስተያየት እየሰጠ ነው የሚገኘው። ነገር ግን አንዳንዴ ክለብ ከአሰልጣኝ ከተጫዋች ከአስተዳዳሪ ከምንም በላይ መሆኑን ተከትሎ ክለብን ማስቀደም መቼም ቢሆን መቼም ምንም አይነት ጥያቄ የማይቀርብበት ትክክለኛ ጉዳይ ነው። ክለብ መቅደም አለበት። ለክለብ ደግሞ አስፈላጊው ነገር ውጤት ነው። ውጤቱ ደግሞ እንደየ ደረጃው ማምጣት አለበት። ውጤት ጠፍቶ አስተዳደራዊ ጉዳይ ላይ ክፍተት ተፈጥሮ የአሰልጣኙ ማን ማኔጅመንት፣ ጌም ማኔጅመንት፣ ታክቲካል ፍሌክሲቢሊቲ ደግሞ በክለቡ የበላይ አስተዳዳሪዎች ዘንድ ተቀባይነት ከሌለው ደግሞ መሰናበት ግዴታ ነው፣ አብሮ በጋራ መዝለቅ ስለማይቻል። የሩበን አሞሪም ጉዳይ እንግዲህ እንደ አንድ የእግር ኳስ ተመልካች ከተመለከትን ማንቸስተር ዩናይትድ ከሩበን አሞሪም አይነት ኳሊቲ በብዙ ርቀት ከፍ ያለ ነው። እኔ በግሌ የተረዳሁት አሰልጣኙ ጊዜ የሚያስፈልጋቸው በቂ የተጫዋች ጥይት በተለይ ለባክስሪ ሲስተም የሚያስፈልጋቸው በጊዜ ሂደት ወደ ቲም ዳይናሚክስ ግንባታ መጥተው ወደ ሪትም መግባት የሚችሉ እንጂ እንደ ዩናይትድ አይነት አፋጣኝ ምላሽ የሚፈልግ አንገብጋቢ የሆነ ውጤትን መራብ ዩናይትድ ቤት አሁን በቅርብ ዓመት ውስጥ ከፈርጊ መልቀቅ በኋላ ቡድኑ ላይ ተከሰተ እንጂ ውጤት ተርቦ የማያውቅ ቡድን ነው። ውጤት በየዓመቱ በብዙ ውጣ ውረዶች ውስጥ ይለፍ፣ በውጤት ነው ግን የሚሻገረው። ውጤታማ የሆነ ችግሮችን የሚፈታ ቡድን ስለሆነ እንግዲህ ውጤት በራቀ ቁጥር አሰልጣኙ ላይ የሚደርሰው ጫና በክለቡ አቅም በብራንዱ ልክ ነው። ስለዚህ ማንቸስተር ዩናይትድን እንደ ሌላው ክለብ በተለይ የኖርዝ ክለቦችን መመልከት ከባድ ነው። ያላቸው ታሪክ ያላቸው ገጽታ እዚህ ሊግ ላይ የገነቡት አስደናቂ አንዳንዴ የማይደፈሩ ሪከርዶችን የኖርዝ
ክለቦች ከባድ ነው። እሳቱ ቀላል አይደለም። አንዳንዴ የሚሸከሙት ኃላፊነት እንዲሁ 90 ደቂቃ እንደምንመለከተው አይደለም። ይሄ ተያያዥ ታሪክ ያለው ቡድን ነው። ለዛ እኮ ነው አንድ ጨዋታ ተሸንፎ ቡድኑ ላይ የሚደርሰው ትችት 90 ደቂቃ የተሸነፈ ቡድን አይመስልም። ሲዝኑን ሙሉ የተሸነፈ ነው የሚመስለው። ከየሁሉም አቅጣጫው አይደለም ከእንግሊዝ ሚዲያ፣ ከመላው ዓለም ስፔን ሚዲያ ጭምር ይዘግባል። የጀርመን ሚዲያዎች ይዘግባሉ። ይሄ ነው የቲም ብራንድ ከፍ ሲል በብራንዱ ልክ ነው ተቃውሞ አብሮ ተከትሎ የሚመጣውና ከአሞሪም የታክቲክ ግንዛቤና የቡድን ማኔጅመንት የዩናይትድ ብራንድ በጣም ግዙፍ ነው። በግሌ የተረዳሁት የሜዳ ውስጥ ብቻ ትኩረት ቢሆን ታክቲካሊ አሰልጣኙ ማሻሻል የሚችሉበት አቅም እንዳለ ይታወቃል። ግን ማንቸስተርም እንደ ቡድን ኃላፊዎቹ የኢኒዮስ ተወካዮች ማድረግ መፈጸም ያለባቸውን በቂ ሁኔታዎችን እንግዲህ እንደ ክለቡ የፋይናንስ አሰራርና የፒኤስአር ሕግ ጥሰትን እንግዲህ እያመጣጠኑ የተቻላቸውን አድርገዋል። አብሮ ለመዝለቅ ግን የሚያስችል አቋም ላይ አለመድረሳቸውን ተከትሎ ከ14 ወራት በኋላ ይሄን ወጣት የ40 ዓመት ወጣት ፖርቱጋላዊ አሰልጣኝ አሰናብተዋል። ይህንንም ጉዳይ እንግዲህ ትናንትና እርግጠኛውን ጥቆማውን እንደሰጠ ነው ዴቪድ ኦርኒስተን በራሱ ዜና ፔጅ ላይ በኤክስ ገጽ ኤክስክሉሲቭ ኒውስ ብሎ መረጃውን አጋራና በቶክ ስፖርት ላይቭ ቆይታ ነበረው ከነ አሌክስ ኩክ ጋር በነበረው ትንተና ላይ በርካታ ነጥቦችን አንስቷል። አሁን የአሞሪም ስንብት ተሰምቷል። ስለ አሞሪም ስንብት ላይ ብዙ ትኩረት አናደርግም፣ ግን የዛሬ የዕለቱን ጋዜጦችን እንመለከትና እነዚህ ጋዜጦች ላይ የወጡ ጉዳዮች በአጠቃላይ በዚህ ፕሮግራም እንወያያለን። በተለይ ትልቁ የመወያያ አርዕስታችን የሚሆነው ከዴሊ ስፖርት ጋዜጣና ከአይ ስፖርት ጋዜጣ የተገኙ ትላልቅ መረጃዎች አሉ። ሁሉንም ጋዜጦች እስቲ ዛሬ ተመልከቱ። ቴሌግራፍ ገጹ ላይ የአሞሪም እንግዲህ በበረዶማ አየር ከማንቸስተር ዩናይትድ ከተማ ይሄ ከተሰናበቱ በኋላ በአንድ መንገድ ላይ ሲጓዙ እንግዲህ ካሜራማኖች አግኝቷቸው ሲጠይቁ የነበረውን ቪዲዮ ተመልክታችኋል ብዬ አስባለሁ በሶሻል ሚዲያ። በዛ ላይ የተመለከቱትን እንግዲህ ካሜራማኖች እሳቸውን ያነሱበትን ምስል ነው ጋዜጦች እንዳለ እየተጠቀሙ የሚገኙት። ዘ ጋርዲያን ፍሮዘን አውት ይላል ሩበን አሞሪምን። ማንቸስተር ዩናይትድ ዲቫይድድ ማንቸስተር ዲቫይድድ ይላል ደግሞ ዴሊ ስፖርት ይዞ በወጣው ዴሊ ስታር ይዞ በወጣው ጋዜጣ ዛሬ ላይ። እንዲሁም አይ ስፖርት ደግሞ ስለ ቶፕ ኮንቴንደር ቱ ቴክ ኦቨር ነው እንግዲህ ካሪክን ተቀዳሚ አድርጓል ይሄ ጋዜጣ። ነገር ግን ውስጡን ስንመረምር ትንተናው በርካታ ነጥቦችን ስለሚያነሳ እኛም ይህን ጉዳይ ላይ እንወያያለን። ቀጣዩ የማንቸስተር ዩናይትድ አሰልጣኝ ማን ይሆን? በዘንድሮ ሲዝን ኢንተርም ማናጀር ሆኖ በጊዜያዊ አሰልጣኝነት ሲዝኑ የሚያጠናቅቅ እንዲሁም በቀጣይ ሳመር የትኛው አሰልጣኝ የዩናይትድ ኃላፊ ሊሆን ይችላል? በተለይ ከክለቡ ስትራክቸር፣ ከአሰራር ደንብ፣ የክለቡ የፋይናንስ አሰራር ደንብ፣ ክለቡ ከሚፈልጓቸው ስትራክቸራል ማኔጅመንት ኃላፊነት አኳያ የትኛው አሰልጣኝ ፊት ያደርጋል? አሁን ዘገባዎች እንዳለ ትኩረት ያደረጉ ሊስት የተደረጉ አሰልጣኞች አሉ ከቱኸል እስከ ኦሊቨር ግላስነር ድረስ እያንዳንዱን ነጥብ ለምን ይሄ አሰልጣኝ እንደተፈለገ ይሄኛው አሰልጣኝ ከዚህኛው አሰልጣኝ የመምጣቱ ዕድል ለምን ሰፊ እንደሆነ ስቴፕ ባይ ስቴፕ እያንዳንዱ ነጥብ በማንቸስተር ዩናይትድ ዙሪያ ቆይታ እናደርጋለን። ተደጋጋሚ ፕሮግራሞችን ከሰሞኑን ዩናይትድ ላይ ትኩረት እናደርጋለን። ነገ ማንቸስተር ዩናይትድ ከበርንሌይ ጋር ከሜዳ ውጭ ለሚያደርገው ጨዋታ እንግዲህ የቀድሞ የቡድኑ የአማካይ ክፍል ተጫዋች ዳረን ፍሌቸር በጊዜያዊ አሰልጣኝነት ቡድኑን የሚመራ ይሆናል። ዛሬ እንግዲህ ፕሬስ ኮንፈረንሱን የምናደምጥ ይሆናል። ለነገ ቅድመ ጨዋታ ግምገማ ከአሰልጣኝ ቅጥር ቀጣይ ስቴፖች፣ ዛሬ ደግሞ የሚወጡትን እስከ ምሽት ድረስ ዘገባዎች ሰብስበን በሮብ ንጋት ፕሮግራማችን የምንገናኝ ይሆናል። አሁን ግን ትኩረታችን የሚሆነው ሩበን አሞሪምን ማን ይተካቸዋል? በመጀመሪያ ደረጃ እስቲ ስለ ጊዜያዊ አሰልጣኝ የዩናይትድ እጩዎች እንመልከት። ጊዜያዊ አሰልጣኝ ማለት እስከ ቀጣይ ሳመር ድረስ ክለቡን በጊዜያዊ አሰልጣኝነት የሚመሩ
በዘላቂነት ወይም ኮንትራት ረጅም ዓመት ፈርመው ሳይሆን ለቀሪ ወራት ክለቡን በአሰልጣኝነት ሊመሩ የሚችሉ ተብሎ በማንቸስተር ዩናይትድ ዝርዝር ውስጥ የተያዙት 4 አሰልጣኝ ናቸው። አሁን ጊዜያዊ አሰልጣኝ ለበርንሌይ ጨዋታ ኃላፊነት የተሰጠው ዳረን ፍሌቸር፣ በሁለተኛ ደረጃ አምናም ከሩድ ቫን ኒስተልሮይ ኤሪክ ቴን ሃግ እንደተሰናበቱ ሊመጣ ይችላል ሲባል የነበረው ማይክል ካሪክ ሶስተኛ ደረጃ ላይ የተያዘውና ራሱን ለቦታው ያጨውና ለዩናይትድ ኃላፊዎች ያቀረበው ኦሊ ጉናር ሶልሻየር የቀድሞ የዩናይትድ አሰልጣኝ። በአራተኛ ደረጃ ደግሞ የተቀመጠው ማኬና የኢፕስዊች ታውን አሰልጣኝ። እነዚህ 4 አሰልጣኞች በጊዜያዊ አሰልጣኝነት የተያዙ ናቸው። እንግዲህ ኦሊ ጉናር ሶልሻየር እና ማኬና ከዚህ በፊት አብሮ በጋራ ዩናይትድ ቤት አሰልጣኝና ምክትል አሰልጣኝ ሆነው መስራታቸው ይታወቃል። ማኬና ከቶትናም እስከ ማንቸስተር ዩናይትድ የነበረውን ቆይታ በ22 ዓመቱ እግሮቹ ላይ ባጋጠመው ከባድ ጉዳት እግር ኳስን አቁሞ ወደ ስልጠናው ዘርፍ ከገባ በኋላ አስደናቂ እድገት አሳይቶ ከሶልሻየርም በፊት የጆዜ የኮቺንግ ስታፍ አባል ነበር። ታክቲካሊ ጄኑዊን ነው ይባላል። ይሄ ወጣት አሰልጣኝም በጊዜያዊ አሰልጣኝነት ከታጩ አሰልጣኞች መካከል ከነዚህ 4ቱ እንግዲህ ዩናይትድን በዘላቂነት ይሄን የውድድር ዓመት የሚያሰለጥኑ ይሆናል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ኦሊ ጉናር ሶልሻየር ራሱን ለክለቡ የቦርድ አባላት አቅርቧል። የዩናይትድን ይሄ መሰረታዊ አይደንቲቲ ከሚረዱ አሰልጣኞች መካከል አንዱ ኦሊ ጉናር ሶልሻየር ነው ተብሎ ይታመናል። ይህንን ተከትሎ የተጫዋች ሊሆን ይችላል። ፍሌቸር በሚያሳየው ጨዋታ ደግሞ ሊዘልቅ ይችላል። ማይክል ካሪክን ሊያመጡ ይችላል። እንደ አይስፖርት ዘገባ ከሆነ ካሪክ የበለጠ ለዚህ ቦታ በጊዜያዊ አሰልጣኝነት የመምጣቱ እድል በተለይ የቀድሞ ተጫዋቾች አሁን ዩናይትድን ይህን የውድድር ዓመት በአሰልጣኝነት ይዘው ሊቀጥሉ የሚችሉበት እድል እንዳለ ነው እየተጠቆመ የሚገኘው። ካሪክ፣ ፍሌቸር፣ ሶልሻየር እና ማኬና የጊዜያዊ አሰልጣኝነትን ቦታ ለመረከብ የታጩ አሰልጣኞች ናቸው። ማንቸስተር ዩናይትድ እንግዲህ እስከ ዓለም ዋንጫ ውድድር ድረስ ኦፊሻሊ አሰልጣኝ ቅጥር ላይፈጽምም የሚችልበት እድል እንዳለ እየተጠቆመ ነው። ነገር ግን እስከዛ ድረስ ለምን ዩናይትድ ሊጠብቅ ይችላል? ወይስ ቀደም ብሎ በጁን ጁላይ ላይ በይፋ አሰልጣኙን ሊያሳውቅ ይችላል ወይ የሚለውን እስቲ በተለያዩ ምክንያቶች የቀረቡትን ዝርዝር ጉዳይ ከቀን ጀምሮ መረጃዎችን ስሰበስብ ነበርና ስቴፕ ባይ ስቴፕ እያንዳንዱ አሰልጣኝ ለምን በዩናይትድ ቤት እንደተፈለገ እንግዲህ የራሳቸው ምክንያት አላቸው። እነዚህ አሰልጣኞች የታጩበት የክለቡን አሰራር ደንብ፣ ሂደት፣ የምርጫውን ቅድመ ሁኔታ እናውቃለን የሚሉ ሪፖርቶች ከዘሳን ሚረር እስከ ቴሌግራፍ እና አትሌቲክስ ዘታይምስ ድረስ ይዘው የወጡ ዘገባ አለ። የአይስፖርት የዛሬ ተነባቢ የህትመት ውጤት በሆነው የኋላ ገጽ ላይ ያስቀመጧቸው የአሰልጣኞች ቁጥር አለ። እንዲሁም ዴሊ ስታር ደግሞ የመረጣቸው አሰልጣኞች ቁጥር አለ። ለምሳሌ በዴሊ ስታር እጩዎች ውስጥ የሚገኙት ኦሊቨር ግላስነር ማለት አለኝ በሚለው መረጃ መሰረት በጋሪ ሻተን ሪፖርተሩ በሱ አማካኝነት የዩናይትድ አንዱ ዘጋቢ ነው። አለኝ በሚለው መረጃ መሰረት ኦሊቨር ግላስነር፣ ኤንዞ ማሬስካ፣ ማውሪሲዮ ፖቼቲኖ እና ቶማስ ቱኸል ተቀዳሚ የሳመር የዩናይትድ ኢላማ ናቸው ይላል። አይስፖርት ደግሞ ኦሊቨር ግላስነርን፣ ጋሪ ሳውዝጌትን፣ ሮቤርቶ ዲዘርቢን፣ አንዶኒ ያሮላን አስቀድሟል። ስካይ ስፖርት ላይ ደግሞ የተሰጠው ማብራሪያ የበለጠ አንዳንዴ በእግር ኳስ ውሳኔዎች ስለተፈለጉ ብቻ አሰልጣኞች እንደማይመጡና የተፈለገው አሰልጣኝ እዚህ ጋር ካለው አሰራር ጋር መገጣጠም፣ መስማማት፣ መዋሃድና መቀናጀት ያለበት የስራ ቅጥር አፈጻጸምም እንዳለ እዚህ ጋር አስምረው የሚያልፉበት ደግሞ የተለያዩ ምክንያቶች አሉ። እነ ጋሪ ኔቭል፣
ሪዮ ፈርዲናንድ ትናንት የነበራቸውን የቲቪ ሾው ብትመለከቱ ሪዮ ፈርዲናንድ በራሱ ዩቲዩብ ቻናል ለአንድ ሰዓት ከምናምን ስትሪም ነበረው። በዚህ ስትሪም ላይ ካነሳቸው ጉዳዮች መካከል በተርታ አስቀምጧል። ማን የኔ 3 እጩዎች ብሎ እነሱ ውስጥ በተለይ ቶማስ ቱኸልን ተቀዳሚ ቱኸል ቢመጣ የተሻለ የሚል ሀሳቡን ዲዘርቢን ጠቁሟል። ነገር ግን ሁሉም የቀድሞ ዩናይትድ ተጫዋቾች የሚያነሱት አንድ ጉዳይ አለ። ኤክስፐሪመንቱን አቆሙትና የክለቡን አይደንቲቲ ሊያስቀጥል የሚችለውን የዩናይትድን ምስል ድጋሚ ማምጣት የሚችል አሰልጣኝ ቅጠሩ ነው የሁሉም የቀድሞ ተጫዋቾች ጥያቄ። በእንዲህ አይነት ሂደት ውስጥ ደግሞ የዘመናዊ እግር ኳስ ቅኝት ይመራል ወይ ነው። አሁን ከሌሎች ክለቦች የቡድን ግንባታ እርጋታ በዚህ በእግር ኳስ አስተዳደራዊ ውሳኔዎች ውስጥ እንዴት ነው በሂደት ይሄ ቡድን ወደ ስኬት የሚመጣው? ምክንያቱም እግር ኳስ ቡድኑ ያለው መሰረታዊ አይደንቲቲ ግልጽ ነው፣ ያስፈልጋል። ግን ፕሮሰስ አለው። በሂደት ነው እግር ኳስ አንድ ደረጃ ላይ መድረስ የሚችለው። አሞሪም ለምንድን ነው 39.1% ነው አይደል ዊኒንግ ፐርሰንታቸው ባለፉት 13 ዓመት ፈርጊ ከለቀቁበት ጊዜ አንስቶ ከተቀያየሩ 10 አሰልጣኞች ውስጥ የመጨረሻ ዝቅተኛ ዊኒንግ ሬት ያላቸው አሰልጣኝ ናቸው። ግን በፕሮሰስ ውስጥ ዩናይትድ በሚፈልገው ደረጃ ግምገማቸው አላሳለፋቸውም። አንደኛው ጉዳይ በውጤት ደረጃ። ስለዚህ እግር ኳስ ፕሮሰስ ነው ካለን ትዕግስት፣ የሰከነ ትዕግስት ያስፈልጋል። በአይደንቲቲ ደረጃ አሰልጣኝ ከተቀጠረ ፕሮሰሱ ሁለተኛ ስቴፕ ሊሆን ነው። ስለዚህ አይደንቲቲን በፕሮሰስ አዋህዶ መዝለቅ የሚችል አሰልጣኝ ጥሩ ይመረጣል። ግን አይደንቲቲ ብቻ ታሳቢ ተደርጎ እግር ኳስ በሂደት የሚመጣ ሪትም መሆኑን ተከትሎ በአንዴ ወደ ውሳኔ መድረስ ከባድ ፈተና ነው። ከባድ ምክንያቱም የቲሙ መሰረታዊ የአጨዋወት መንገድና የጨዋታ ስታይል መሰረት ሳይዝ በአይደንቲቲ ብቻ ሲዝን ሙሉ ሊጓዝ አይችልም። ምክንያቱም ዘመናዊ እግር ኳስ እንደ ሌሎች ክለቦች በቅኝት ማምጣት ስላለበት ያን ፕሮሰስ ያንን ስቴጅ የግድ ተፎካካሪ ሆኖ ወደ ዋንጫ ተፎካካሪነት ለማምጣት ያን ስቴጅ አንድ ቡድን ማለፍ አለበት የግድ። በተለይ በዚህ ወቅት ያለ ፕሮሰስ የሚመጣ ድል የለም። ፕሮሰሱን ሊረዝምም ሊያጥርም ይችላል። እንደ አሰልጣኙ የተጫዋቾችን አቅም አውጥቶ የመጠቀም ብቃትና ለአጫዋች ሲስተም ተስማሚ ተጫዋቾቹ ቶሎ ፍሌክሰብል ሆነው ለትግበራ ብቁ የሚሆኑበትን የጨዋታ ሲስተም መተግበር ነው። አሁን ፕሮሰሱ ዋነኛው እሱ ነው እና የቀድሞ ተጫዋቾች አይደንቲቲን አስቀድመው ፕሮሰስን ያስከትላሉ። በእግር ኳስ በኩል ደግሞ ትንተና የሚሰጡ ፕሮሰስ ይቀድማል፣ ከዛም በኋላ የቡድኑን አይደንቲቲ መመለስ የሚችል ነው። ስለዚህ በፕሮሰስ ውስጥ የቡድኑ አይደንቲቲ ከተመለሰ ያ ምርጥና ተስማሚ የጨዋታ ሪትም ነው ማለት ነው። የዩናይትድ አይደንቲቲ አለ ተፈጥሯዊ። በቃ ይሄ ዩናይትድ የሚባለው አይደንቲቲ አንድ መሰረት አለው፣ የአሸናፊነት መንገዱ። በእግር ኳስ ፕሮሰስ ውስጥ ደግሞ ያ አይደንቲቲ ተያይዞ ካለፈ ዩናይትድ በአጭር ዓመት ውስጥ ወደ ቀድሞ አያሌነት የመመለሱ ጉዳይ ጥያቄ የለው። ስለዚህ እነዚህም ሁለት ጉዳይ የሚያጣጥም አሰልጣኝ ነው አሁን በስራ ዘርፉ ላይ የሚፈለገው። እስቲ አንዳንድ ነጥቦችን እናንሳ። ለምሳሌ በዚህ በሚመጣው ሳመር በርካታ አሰልጣኞች ከኮንትራታቸው ውጭ ይሆናሉ፣ ፍሪ ኤጀንት ይሆናሉ፣ ከየብሔራዊ ቡድናቸው ከየክለባቸው ይለቃሉ። አብዛኞቹ ደግሞ ኮንትራት ለማደስ ምንም አይነት ፈቃደኝነት አላሳዩም፣ ወይም ከክለባቸው ወይም ከብሔራዊ ቡድናቸው ጥያቄ አልቀረበላቸው። ለምሳሌ የመጀመሪያው ቶማስ ቱኸል ናቸው። ቶማስ ቱኸል በቼልሲ ቤት ይቅርታ በእንግሊዝ ብሔራዊ ቡድን ከዓለም ዋንጫ በኋላ ይቀጥሉ አይቀጥሉ የ2 ዓመት ኮንትራት ነው የተስማሙት። እንደምታውቁት አምና ነው ቡድኑን ይህን ብሔራዊ ቡድን የያዙት። ዘንድሮ እንግዲህ ዓለም ዋንጫ ከተወዳደሩ በኋላ ይቀጥላሉ አይቀጥሉም የተረጋገጠ ነገር የለም። ግን አሁን ባለው ሁኔታ ከኮንትራታቸው ውጪ ነው የሚሆኑት። እንደ ዓለም ዋንጫ ውጤታቸው ኮንትራት ሊሰጣቸው ይችላል፣ ኮንትራት ላይሰጣቸውም ይችላል። ሌላኛው አሰልጣኝ ማርኮ ሲልቫ ነው፣ የፉላሙ አሰልጣኝ። ሌላኛው አሰልጣኝ ደግሞ አሁን በማንቸስተር ዩናይትድ በጥብቅ የሚፈለጉት ኦሊቨር ግላስነር ናቸው። ወደዚህ አሰልጣኝ ሰፋ ያለ ትንተና እንመጣለን። የግድ
መነሳት ያለበት ትላልቅ ነጥብ ስላለ። በሌላ ደረጃ ደግሞ የተቀመጡት ሞሪሲዮ ፖቼቲኖ ናቸው። ከአሜሪካ ብሔራዊ ቡድን ይለቃሉ። ኮንትራት አይቀርብላቸውም። ኮንትራታቸው ሲጠናቀቅ ይለቃሉ ከዓለም ዋንጫው በኋላ። በተጨማሪ የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲዬ ዴሾ በዚህ ዓመት መጨረሻ ከዓለም ዋንጫ በኋላ ኮንትራታቸው የሚያልቅ አሰልጣኝ ናቸው። እንዲሁም ሮቤርቶ ማርቲኔስ በተመሳሳይ፣ ካርሎ አንጀሎቲም በተጨማሪ ኮንትራታቸው አልቆ እነዚህ ከዓለም ዋንጫ በኋላ ብሔራዊ ቡድኖች ከፈለጓቸው ያስቀጥላሉ፣ ካልሆነ ደግሞ በኮንትራታቸው መሰረት ከሆነ በአጠቃላይ ብሔራዊ ቡድናቸውን የሚለቁ አሰልጣኞች ናቸው። በማንቸስተር ዩናይትድ ደግሞ አሁን የቅድም ጋዜጣ ላይ የተመለከታችሁት ዴሊ ስታር ጋዜጣና አይ ስፖርት ከዘረዘሯቸው አሰልጣኞች መካከል እስቲ ዩናይትድ በስም ዝርዝር ከያዟቸው አሰልጣኞች መካከል አንደኛ ደረጃ ላይ የተቀመጡት ኦሊቨር ግላስነር ናቸው። አንደኛ ደረጃ ላይ ይሄን ፍሎሪያን ፕለተንበርግ አረጋግጧል። ፍሎሪያን ፕለተንበርግ ማለት የስካይ ጀርመኒ ሪፖርተር የታመነ ዘጋቢ ነው። በነገራችን ላይ በዚህ ቻናል የቆያችሁ ከኛ ጋር ረጅም ጊዜ የሰነበታችሁ አድማጮች የዚህ ሪፖርተር ስም አዲስ አይሆንባችሁ። በጣም ክሬዲብል ያለው ሶርስ ነው። ምንም አይነት ጥያቄ ማይነሳበት የጀርመን ሪፖርተር ነው እና ለኦሊቨር ግላስነር የበለጠ ቅርበት አለው ይሄ ሪፖርተር። ምክንያቱም ከኢንትራ ፍራንክፈርት ከወልፍስበርግ ስራቸው አንስቶ እስከ ፓላስ ድረስ ይሄ ሪፖርተር እያንዳንዱ ጉዳይ ሲዘግብ ነበር። ለአሰልጣኙም ኤጀንቶች ለአሰልጣኙም ቅርብ የሆነ ዘጋቢ ነው። የስካይ ጀርመን ሪፖርተር ነው። የእሱን ኤክስ ገጽ ብትመለከቱ ግንባር ቀደም የተመረጡ አሰልጣኝ ኦሊቨር ግላስነር ናቸው ይላል። ሌላኛው አሰልጣኝ ኤንዞ ማሬስካ ናቸው። እነዚህን ሁለት ስም በተርታ ያስቀመጥኩት አድማጮች በምክንያት ነው። ዘገባዎችን ስመለከት ሁኔታዎችን ከእያንዳንዱ ከሚወጡ ሪፖርቶች ጋር ስናስተያይ አንዳንድ እውነታዎች እነዚህ አሰልጣኝ ወደ ዩናይትድ የመምጣታቸውን እድል ሚዛን የሚደፋ እውነታን የምንመለከትበት አንግል አለ። የተለያዩ ምክንያቶች አሉ። ሊሆን የሚችልበትም እድል በተመሳሳይ ሰፊ ነው። ለዛ በተርታ ኦሊቨር ግላስነር፣ ኤንዞ ማሬስካ፣ ከዛም በኋላ ደግሞ የምንመለከተው ጋሪ ሳውዝጌት ናቸው። እንደምታውቁት ከኢኒዮስ ጋር የጠበቀ ግንኙነት ያላቸው ከእንግሊዝ ብሔራዊ ቡድን በነበሩበትም ወቅት ኤሪክ ቴናክ ሲሰናበቱ በዩናይትድ ሊስት ውስጥ የነበሩ ኤሪክ ቴናክ ኮንትራታቸውን በሚያራዝሙበት ወቅትም እኚህ ባለሙያ ወደ ዩናይትድ ይመጣሉ የሚል ከፍተኛ ግምት አለ። ይሄ ደግሞ ከሰር ጂም ራድክሊፍ ጋር ያላቸው ቀረቤታና የተለያዩ ጉዳዮች ይነሳሉ። በአራተኛ ደረጃ ላይ የምናስቀምጠው ዣቪ ሄርናንዴዝን ነው። ከዚህ በፊት በተደጋጋሚ የአሰልጣኝ ዩናይትድ ውጤት ባጣበት አሰልጣኙን ለማሰናበት በሚያስብበት ወቅት ሁሌም ከዩናይትድ ጋር ስሙ ተያይዞ ይነሳል። በተለይ ደግሞ በቅርብ ጊዜ ውስጥ ዣቪ ሄርናንዴዝ የእንግሊዘኛ ቋንቋን በተቀላጠፈ ሁኔታ ለመናገር እና ኮሚኒኬት ለማድረግ እንዲመቸው እንግሊዘኛ መማሩን ተከትሎ ይህን ጉዳይ እንግዲህ የእንግሊዝ ሚዲያ ሲያራግበው ነበር በተለያየ ወቅት። በአምስተኛ ደረጃ የተቀመጠው አንዶኒ ያሮላ ነው፣ የበርንማውዝ አሰልጣኝ። ቡድን ግንባታ ቅድሚያ ከሰጠን የና ራዮላ አይነት የአሰልጣኝ ቅጥር መቼም ሚዛን የሚደፋ ነው። ለምን ቡድን ነው የሚገነቡት። ስራቸው ላይ ይሄ ፕሮሰሱ ላይ ፕሮሲጀራቸው ላይ እያንዳንዱን ስቴጅ ላይ ቡድን የሚባለውን ጉዳይ ሜዳ ላይ ነው የሚያተኩሩት። ከሜዳ ውጭ ስላለ ጫጫታ ትኩረት አይሰጡም። ስፔናውያን አሰልጣኝ ማድነቅ ያለብን ትኩረታቸው ሜዳ ላይ ነው። ስልቱን ቅመሙን ማምጣት፣ ቡድኑ ወደ ሪትም አጫወታቸው ነው። ለእነሱ ፍልስፍናቸው ነው። የስራቸው ኃላፊ እንጂ የክለቡ ሹማምንት አይደሉም። ስራቸው ነው ኃላፊነታቸው። በእነሱ ላይም ሾሙ የሚመጡት ስራቸው ሞያቸው ነው። በሞያቸው ነው መመዘን የሚፈልጉት። ይሄ ለየት ያደርጋቸዋል ስፔናውያንን። እንዲሁም በተጨማሪ ኡናይ ኤምሪም አሉ። ኡናይ ኤምሪን እዚህ ጋር መዘንጋት የለብንም። ግን የኡናይ ኤምሪን ጉዳይ ወደኋላ እንድንተው የሚያደርገን ዋነኛ ምክንያት ኡናይ ኤምሪ ሄድ ኮች ሆነው መሾም አይፈልጉም። ከፔዤ የመሰናበታቸው ዋነኛ ጉዳይ
ከቪላሪያል ከሲቪያ በራሳቸው ፍቃድ ቢለቁም ግን የፓወር የስልጣን አቅምን በደንብ ሃንድል ማድረግ ይፈልጋሉ። ቪላ ቤት በሄድ ኮችነት ተቀጥረው ግን በ6 ወር ውስጥ ባመጡት ለውጥ በፍጥነት ነው ማናጀር ለመሆን ሹመቱን ያገኙት። አሁን የአሞሪም አንደኛው ጭቅጭቅ ሄድ ኮች ሆነው ተሹመው እኔ ማናጀር ነኝ ብለው ራሳቸውን ለመሾምና ከዩናይትድ የመውጫ በር ለመክፈት የመጀመሪያ ፕሬስ ኮንፈረንስ ከትናንት በስቲያ የሰጡበት መንገድ፣ እነዚህ ሁሉ አሰልጣኞች ተካተዋል። ሌሎች ዝርዝሮች አሉ፣ ግን እነዚህ ላይ እስቲ እናተኩር አንድ በአንድ። ለምንድን ነው ኦሊቨር ግላስነር ስማቸው ከትናንት ምሽት ጀምሮ ከዩናይትድ ጋር የበለጠ ተያይዞ እየተነሳ የሚገኘው? 4-5 ምክንያቶች አሉ። አንደኛውና የመጀመሪያው ጉዳይ ከፓላስ ከስቲቭ ፔሪሽ ጋር የክሪስታል ፓላስ ዳይሬክተር ኦፍ ፉትቦል የክለቡ ሙሉ የእግር ኳሱ የበላይ አስተዳዳሪ የሆኑት ስቲቭ ፔሪሽ ጋር በግልጽ በተነጋገሩት መሰረት ኮንትራት ማራዘም አይፈልጉ። ኮንትራት የቀረበላቸው ውድቅ አድርጓል። በአመቱ መጨረሻ ለመልቀቅ በይፋ ለስቲቭ ፔሪሽ አሳውቀዋል። ይህንን ተከትሎ እኚህን አሰልጣኝ ማንቸስተር ዩናይትድ የግድ እንደ ሩበን አሞሪም በአጠቃላይ ከስንብቱ ኮምፐንሴሽን ጋር ከዝውውሩ ክፍያ ጋር የውል ማፍረሻ ጋር እስከ 28-29 ሚሊዮን ፓውንድ ማውጣት ግዴታ አይኖርባቸው። ዩናይትድ ለአሞሪም 11.9 ሚሊዮን ዩሮ ከፈለ። ሲሸኛቸው ትናንትና ወደ 13.9 ሚሊዮን ፓውንድ ገደማ ከፈለ። ብቻ ዩናይትድ ብዙ ኪሳራ ከስሯል። በ14 ወራት ውስጥ ለዚህ አሰልጣኝ ወደ 27 ሚሊዮን ፓውንድ አካባቢ አውጥቷል እና ኦሊቨር ግላስነር የኮንትራት ማፍረሻ ክፍያ አይኖራቸውም። 6 ወር ነው የሚቀራቸው በስራቸው ላይ። የመጡት ከ2 ዓመት በፊት ነው። በመጡበት ዓመት በፈረሙት ኮንትራት ላይ ነው የሚገኙት። ስለዚህ እኚህን አሰልጣኝ ለማምጣት ዩናይትድ የበለጠ አንደኛው ጉዳይ ከስቲቭ ፔሪሽ ጋር ረጅም ድርድር አያስፈልገውም። አንደኛው ነጥብ ይሄ ነው። ሁለተኛው ጉዳይ አሁን በደንብ መመልከት ያለብን ከአሞሪም ጋር የሚያመሳስላቸው ጉዳይ አለ። በተመሳሳይ ደግሞ ስቲቭ ፔሪሽ በአስገዳጅ አጫዋች ሲስተም ውስጥ ሲስተም ቀይረው ግን ውጤታማ የሆኑበት መንገድ አለ። አሁን የዩናይትድ ኃላፊዎች በመጀመሪያ ደረጃ ሩበን አሞሪምን ካሰናበቷቸው ምክንያቶች መካከል የባክስሪ ሲስተም ላይ ያለውን ለውጥ ስለሚፈልጉት ነው። በባክፎር ነው መጫወት ያለበት ብለው ስለሚያምኑ ለእኛ አሰልጣኝ በጃንዋሪ የዝውውር መስኮት ተጨማሪ ኢንቨስትመንት ማውጣት ለባክስሪ ሲስተም ለሚጫወት አሰልጣኝ ብክነት ነው ብለው ስለሚያስቡ በጃንዋሪ ዝምታን ለመምረጥ መወሰናቸውን ካወቁ በኋላ ነው አሞሪም በብስጭት ሚዲያ ላይ ወጥተው ሁሉም የየድርሻውን ይወጣ፣ እኛም የየድርሻችንን እንወጣለን፣ እኔ ማናጀር ነኝ የሚለውን ቃል ወጥተው ሚዲያ ላይ የተናገሩት። ከጄሰን ዊሎክስ ጋር የገቡት የመጀመሪያው ሰጣ ገባ ይሄ ነው ይላሉ። ይሄን ካወቁ በኋላ ነው። ስለዚህ ክለቡ ለባክስሪ ሲስተም ኢንቨስት የበለጠ ወደ 225 ሚሊዮን ፓውንድ ገደማ አውጥቷል ባለፈው ሳመር። እንደገና ሌላ ወጪ አውጥተው ከዚህ አሰልጣኝ ጋር የመቀጠል ፍላጎታቸው አስተዳዳሪዎች እየቀነሰ መምጣቱን ተከትሎ ደስተኛ ስላልሆኑ የበለጠ ሌላ ተጨማሪ ኢንቨስትመንት ማውጣት የለብንም ብለው ስላመኑ ጃንዋሪን በዝምታ ለማለፍ እንደመረጡ ሲያውቁ ነው አሞሪም ሚዲያ ላይ ወጥተው ያን ሁሉ ነገር የተናገሩት። እንግዲህ አብዛኛው ዘጋቢ እንደሚለው ከሆነ ዴቪድ ኦርኒስተንም ይህን ጉዳይ እንደዚህ አይነት ጥርጣሬ ያለ ውስጥ ላይ በአሞሪም በኩል የሚለውን ዘገባ አያይዞ ያነሳው በቶክ ስፖርት። ታዲያ ኦሊቨር ግላስነር በክሪስታል ፓላስ የባክስሪ ሲስተምን ነው የሚጠቀሙት። ለምን በዩናይትድ ቤት በዚህ ደረጃ ተቀዳሚ ሊሆኑ ቻሉ? አሁን ይህን የእግር ኳሱ ቤተሰብ መጠየቅ አለበት። ይሄ ቀላል ማስተዋል የሚፈልግ ነው። አሞሪምም ባክስሪ ነው፣ የኦሊቨር ግላስነርም ክሪስታል ፓላስ ባክስሪ ነው። የአሞሪም ባክስሪ ግን መሰረታዊ ባክስሪ ነው። የኦሊቨር ግላስነር ግን መሰረታዊ ባክስሪ አይደለም፣ አስገዳጅ ነው። እንዴት መሰላቸው አድማጮች? በደንብ የምታስታውሱ ከሆነ የኦሊቨር ግላስነር ኢንትራ ፍራንክፈርት የሚጫወተው በ4-2-4 ነው። እነ ቶሲች፣ መርሙሽ፣ ኮሎሙዋኒ እያሉ ማለት ነው።
ያን ቡድን ታስታውሳላችሁ። የዩሮፓ ሊግ ዋንጫን ያነሳው ሬንጀርስን ያሸነፈው የፍጻሜው ቡድን ላይ ኦሊቨር ግላስነር የሚጠቀሙት ሲስተም 4-2-4 ሲስተምን ነው። ባክስሪ ሲስተምን ተጠቅመው አያውቁ። ወልፍስበርግም እያሉ እናውቃቸዋለን። ከኦስትሪያው ምን ቪየና ነው ከሚባለው ቡድን አንስቶ ከምን ቪየና ነው ከሚባል ቡድን አንስቶ አይጠቀሙም። ኦሊቨር ግላስነር ግን ፓላስ ቤት ምን ተፈጠረ መሰላችሁ? ተጫዋቾችን በአንድ የፓላስ አሰራር ደንብ ኦሊቨር ግላስነር የቡድን አካዳሚና የቡድኑን ተጫዋቾችን የማጎልበት ስራ ላይ በጣም በከፍተኛ ሁኔታ እንደሚሰሩ ስለተማመኑባቸው ነው ደሞዛቸው ከፍ ብሎ እነዚህን ተጫዋቾች አጎልብተው ለሌላ ስቴጅ አብቅተው ቲሙን ትርፋማ ለማድረግ በስቲቭ ፔሪሽ ፕሮጀክት ደስተኛ ስለሆኑ ነው ግላስነር ፓላስን መጥተው ያዙት። ይዘው የቡድን ግንባታውን ቀጠሉ። ነገር ግን ባላቸው ስብስብ የስኳድ ባላንሱ በቂ ስላልሆነ፣ በቂ ስላችሁ ተከላካይ ክፍሉ ላይ አማራጩ ሰፊ ነው፣ በአጥቂ ስፍራ ላይ አማራጩ ጠባብ ነው የኦሊቨር ግላስነር ቡድን። እዚህ ላይ ደግሞ እነ ማይክል ኦሊሴ እነ ኤቤሪቼዜ በቅርብ ጊዜ ተሸጡባቸው። ስለዚህ ስቲቭ ፔሪሽ የመጀመሪያ አማራጫቸው የነበረው ባሉ ተጫዋቾች ፖቴንሻል አሳድገው ቲሙን በትርፋማ ማድረግ ስለሆነ ያን መሰረታዊ ያጫወት ሲስተም ፓላስ ቤት ቀየሩት። ምክንያቱም የተከላካይ አማራጭ ከፍ ብሎ የአጥቂና የአማካይ አማራጭ ማነሱን ተከትሎ ቡድኑ የቢዝነስ ሞዴሉ የተጫዋቾችን ብቃት ከፍ አድርጎ በመሸጥ ትርፋማ መሆንና ሌሎች ተጫዋቾችን ማሳደግ ስለሆነ ይህን የቢዝነስ ሞዴል ለማስቀጠል የቡድኑ ሲስተም አስገዳጅ በሆነ ሁኔታ መቀየር ስላለበት የባክስሪ ሲስተም እንግሊዝ ላይ መጥተው ተግባራዊ ማድረግ ጀመሩ። ሞከሩት፣ ኤክስፐሪመንቱን ሰራላቸው፣ ቀጠሉበት። ግን የኦሊቨር ግላስነር ትክክለኛ ታክቲካል ፕሮጀክት 4-2-4 ወይም በተለምዶ 4-2-3-1 የምንለው ነው። በወረቀት ደረጃ 4-2-4 ሲስተማቲካሊ ሁለት አስደናቂ ዊንግ ተጫዋቾች፣ ሁለት ተመላላሽ ፉልባክ፣ ሁለት የአጥቂ ባህሪ ያላቸው፣ አንድ እንደ ፎልስ ናይን፣ አንድ አጥቂ ወይም የ10 ቁጥር ተጫዋች የሚጠቀሙ ሁለት ተመሳሳይነት ባህሪ ያላቸው ፈጣን አግሬሲቭ ፓሰር የሆኑ የደብል ፒቮት አማካዮችን የሚፈልጉ የወጣት ኢነርጂን መጠቀም የሚፈልጉ አሰልጣኝ ስለሆኑ ኦሊቨር ግላስነርን ማምጣት የግድ 3-4-3 እንደ አሞሪም ልጫወት ብለው ምንችክ ቢሉ አሰልጣኝ አይደለም። ታክቲካል ፍሌክሲቢሊቲያቸው ሰፊ ስለሆነ ወደ ቀድሞ ወደ ጀርመን የገነቡት የኢንትራ ፍራንክፈርት አይነት አይደንቲቲ ዩናይትድ ቤት መጀመር ይችላሉ። ስለዚህ ኦሊቨር ግላስነር ተቀዳሚ ምርጫ የሆኑት አንደኛ በቡድን ፕሮጀክት ያምናሉ። ፓላስ ቤት የተጫዋቾቹን ብቃት አውጥተው ተጠቀሙ። ፓላስን ለኤፍኤ ካፕ ለኮሚቲ ሺልድ ዋንጫ በቁ። ወደ ዩሮፒያን ኮንፈረንስ ሊግ ማሳደግ ቻሉ። ይሄ የቡድን ግንባታን በአጭር ጊዜ ውስጥ የማምጣት ኳሊቲ ነው። ስለዚህ ኦሊቨር ግላስነር ዩናይትድ ባይፈልግ ነው የሚገርመው ፓላስ ቤት የሰሩትን ስራ ባለው ቡድን ላይ ነው የጨመሩት። ስለዚህ ዩናይትድ ባለው አቅም ላይ ግላስነር የሚጨምሩት ኳሊቲ የቡድን አይደንቲቲ እና የቡድን ግንባታ ነው ማለት ነው። ስለዚህ ኦሊቨር ግላስነር ተመራጭ የሆኑበት ምክንያት ይሄ ነው። ሲስተማቸው ከአሞሪም ጋር የሚጋጭ አይደለም። ወደ ቀድሞ የአሰልጣኙ መሰረታዊ ያጫወት ሲስተም መመለሳቸው ይታወቃል። ፓላስ ቤት አስገዳጅ ስለሆነ ነው አማራጩ ውስን በመሆኑ የባክስሪ ሲስተም እንዲጠቀሙ የተገደዱት። ይሄ እንዳለ ሆኖ ኦሊቨር ግላስነር የዩናይትድ ተቀዳሚ ምርጫ ናቸው። አሁን ላይ እኔ አሁን በሚወጡ ዘገባዎች አሁን ጃንዋሪ ላይ ሆነን ብንገምት ኦሊቨር ግላስነር የዩናይትድ ቀጣይ አሰልጣኝ የመሆን እድላቸው በጣም ሰፊ ነው። አሁን ላይ ባለው ዛሬ ላይ ለተማክሰኞ ላይ ሆነን የዩናይትድ ቀጣይ አሰልጣኝ ማን ይሆናሉ ብንል ኦሊቨር ግላስነር የሚሆን ቻንሳቸው ሰፊም ስለሆነ ነው አንደኛ ደረጃ ላይ አስቀምጬ በሳቸው የጀመርኩት። እኔ ስለ ዚዳን የሚነሳ ጉዳይ ሌሎች ተጫዋች ዚዳንን ተውት፣ ከዚህ ሊስት ውስጥ አውጡ። ወደ ዩናይትድ ሊመጣ አይችልም፣ መቼም አይመጣም በዚህ ወቅት። ምክንያቱም ዚዳን ፈረንሳይ ብሔራዊ ቡድን ላይ አድፍጦ እየጠበቀ ነው። ዴሻ ቅድም እንደነገርኳችሁ 2026 ይለቃል።
ከዓለም ዋንጫ በኋላ ዚዳን ነው ቀጣይ ፈረንሳይ ብሔራዊ ቡድን አሰልጣኝ የሚሆነው። ተውት፣ ዚዳንን እርሱት። የዩናይትድ አሰልጣኞች አይመጣም ወደ ዩናይትድ። አብዛኛው ሩመርስ ከዛች ሰዓት ዜና በዘለለ ምንም አዲስ የሚፈጠር ምንም አይነት ሁኔታ አይኖርም። እንደውም በቅርቡ አሰልጣኝ ለማሰናበት የተቃረቡ ክለቦች በአጠቃላይ ኢሜይልም ቢያደርጉ ኮንታክት ለማድረግ ቢጥሩም ምላሽ ከኤጀንቱ በኩል በጭራሽ ሊያገኙ አልቻሉም። ምክንያቱም እሱ የፈረንሳይ ብሔራዊ ቡድንን ከማድሪድ ከለቀቀበት ጊዜ አንስቶ በትኩረት ምናልባት ወደ ክለብ ስልጠና ከተመለሰ ወደ ማድሪድ ነው ሊመለስ የሚችለው። በዩናይትድ የአሁኑ አሰራር በኢኒዮስ ውስጥ ዚዳን ይመጣል የሚለው ግምት ብዙም ከተስፋ ውጭ ምንም የሚጨበጥ ነገር የለውም። ባይሆን ሁለተኛ ደረጃ ላይ ማስቀመጥ ያለብን ይሄን ጉዳይ ሳነሳ በነገራችን ላይ ከ3 ከ4 ነጥብ መነሻ በማድረግ ነው። በሁለተኛ ደረጃ እናስቀምጥ ከተባለ ኤንዞ ማሬስካን እዚህ ጋር አስምሩበት በደንብ። ኤንዞ ማሬስካ ወደ ዩናይትድ ሊመጡ ይችላሉ በብዙ ምክንያቶች። ኤንዞ ማሬስካን እዚህ ጋር አትዘንጉ። ጁዋንሉካ ዲማሪዚዮን ታውቁታላችሁ፣ የስካይ ጣሊያ ዘጋቢ። ቅድም በኦሊቨር ግላስነር ዙሪያ ያነሳ ነው ስካይ ጀርመኒ ነው። ለዛው ለኦስትሪያ ጀርመኒ ዜጋ ለሆነው ኦሊቨር ግላስነር የበለጠ ቅርብ የሆነው ዘጋቢ። አሁን ደግሞ ለጣሊያናዊው ኤንዞ ማሬስካ ቅርብ የሆነው የስካይ ጣሊ ዘጋቢ የሆነው ጁዋንሉካ ዲማሪዚዮ ምሽት ላይ ምን ይላል? የዩናይትድ ኃላፊዎች በቅርበት ከሚያውቋቸው አሰልጣኞች መካከል ግንባር ቀደሙ ኤንዞ ማሬስካ ነው። ሁለት ጉዳይ ከትናንት በስቲያ አንድ ፕሮግራም ሰርተን ነበር። ዘሳን አንድ ጉዳይ የራሴ ነው ባለው ኤክስክሉሲቭ ኒውስ ብሎ ኤንዞ ማሬስካን በሚዲያ ደረጃ በቼልሲ ቤት ቀጣይ የፔፕ ጋርዲዮላ ተተኪ ይሆናሉ ብለው ከፍተኛ አለመረጋጋት የፈጠሩት የማንቸስተር ዩናይትድ ኃላፊዎች ናቸው ይላል ዘሳን። ይሄ እኔ መረጃ አለኝ። ይሄን ጉዳይ ከውስጥ አዋቂዎች ሾልኮ የወጣ ነው። አለመረጋጋት የፈጠሩት የዩናይትድ ኃላፊዎች ናቸው ይላል። ይሄ እንግዲህ ዘሳን ይዞ የወጣው መረጃ ነው። ሌላ ሚዲያ ላይ አልተመለከትንም። ዴሊ ሜልም ይሄን ጉዳይ ሩመርሶች አሉ እንዲህ የሚባሉ ብሎ ገልጸዋል። ግን ዋናው ጉዳይ እሱ አይደለም። ኤንዞ ማሬስካ በቼልሲ ቤት እያሉ በማንቸስተር ሲቲ ቤት ኤሊት ፉትቦል ዴቨሎፕመንት ዳይሬክተር ሆኖ እና ከ21 ዓመት በታች ያ አስደናቂ ትውልድ በዘንድሮ ፕሪሚየር ሊግ ውስጥ የምናያቸው ፎደን፣ ፓልመር፣ ሞርጋን ሮጀርስ፣ እነ ሊየም ዴላፕ፣ ጂሚ ጊተንስ፣ ቶሲና ደረባዮ በርካታ እንግሊዛዊ ተጫዋቾች በአንዴ የፈለቁበት ያ የሲቲ አካዳሚ ስብስብ የሚመራው የነበረው በእኚህ ባለሙያ ነው፣ በኤንዞ ማሬስካ። ያኔ ደግሞ የኤንዞ ማሬስካ ወጣቶች ላይ የመስራትን ክህሎት በበለጠ ሲያደንቁና ሲደግፉ የነበሩት ያንን ደግሞ በሙያዊ አቅም በጣም በጥልቀት በመመልከት የሚታወቁት ጄሰን ዊሎክስ ናቸው። ሳውዛምፕተንም ኤሊት ፉትቦል ዴቨሎፕመንት ላይ በመስራት ነው። ያን የምታስታውሱ ከሆነ ከሳውዛምፕተን ሙሉ የእንግሊዝ ክለቦች ተጫዋቾችን ሲቀራመቱ የጄሰን ዊሎክስ ትልቅ የቤት ስራ ነበር። በሲቲ ቤትም ይህን ስራ ሲያስቀጥሉ በአሰልጣኝነትና በዘርፉ በነበሩ ባለሙያዎች ግንባር ቀደሙ ማን ነው? ኤንዞ ማሬስካ። ስለዚህ ጄሰን ዊሎክስ እና ኤንዞ ማሬስካ በጣም የቀረበ ግንኙነት አላቸው። አንደኛው ይሄ ነው። ሁለተኛው ደግሞ ኡመር ባራዳ ያን ፕሮጀክት ለሲቲ ባለቤቶች ለአቡዳቢ ባለሀብቶች ሲያቀርቡ በመጀመሪያ ደረጃ ትልቅ እምነት ያ የወጣቶችን አካዳሚ እንዲመሩና በአዲስ መልኩ ታስታውሱ እንደሆነ 2019-20 ሲቲ ቤት የተቀረጸው አዲሱ የህፃናት የወጣት ተጫዋቾች ማዕከል ወጣቶችን የሚያፈራበት ግዙፉን ፕሮጀክት እንደገና ሲያስመርቁ ኡመር ባራዳ ነበረው የሚመሩ የነበሩት ያን የወጣቶችን ፕሮጀክት በበላይነት እሳቸው ሲመሩ፣ በቴክኒክ ዳይሬክተር በኩል ጄሰን ዊሎክስ ነበሩ። የኤሊት ፉትቦል ዴቨሎፕመንት ዋና የነበሩት ኤንዞ ማሬስካ ናቸው። ስለዚህ የዛሬ የማንቸስተር ዩናይትድ ሁለት የአንድ የስራ አስፈጻሚ አንድ የክለቡ ዳይሬክተር ኦፍ ፉትቦል መሪ የሆኑትን ሁለት ባለሙያዎችን ኤንዞ ማሬስካ በጣም በቅርበት ያውቋቸዋል። አብሮ በጋራ ሰርተው ውጤታማ ጉዳይ አይተዋል ሜዳ ላይ።
ስለዚህ ኤንዞ ማሬስካን እንዴት ላይ መርጡ ይችላሉ? በደንብ ይመርጣሉ። ለዛ ነው ጆአንሉካ ዲማርዚዮ ምሽት ላይ ማሬስካን እና ግላስነርን መዘንጋት የለብን። የማንቸስተር ዩናይትድ ኃላፊዎች የነዚህን አሰልጣኞችን ሁኔታ በቅርበት ነው የሚከታተሉት ይላል። ስለዚህ ሁለቱ አሰልጣኞች ላይ ብናተኩር የበለጠ ዩናይትድ በቀጣይ ሳመር ለስራ ቅጥር ይፋዊ ኢንተርቪው ሊያደርጓቸው ከሚችሏቸው አሰልጣኞች መካከል ለእኔ በአንደኝነትና ሁለተኝነት ደረጃ እነዚህ ሁለት ባለሙያዎች እናስቀምጥና የሌሎችን ጉዳይ እንግዲህ በርካታ በሁለቱ ጉዳይ ላይ ረጅም ደቂቃ ፈጀን። ሌሎች ዝርዝሮች ደግሞ የሚወጡ ከሆነ መረጃውን እየተከታተልን ወደ እናንተ የምናደርስ ይሆናል። ይሄ ደቂቃው ወደ 40 ደቂቃ 41 ደቂቃ ስለተጠጋ ከዚህ በላይ ሌሎች ነጥቦችን ካነሳን ወደ 1 ሰዓት ምናምን ስለሚሄድ በቁጥር 2 ፕሮግራም ሌላ ጊዜ መረጃዎችን ስናገኝ አጠናክረን ይዘን ብንመጣ ይሆናል። ሩበን አሞሪምን በእነዚህ ሁሉ የአሰልጣኞች ብቃት የተለያዩ ጉዳዮች ላይ ትኩረት በማድረግ እንግዲህ የማንቸስተር የምልመላ ክፍል የራሱን ሪሰርች ከወዲሁ መስራት ጀምሯል። ነገር ግን አሁን ላይ ትኩረት የሚሰጠው ኢንተርም ማናጀር ነው። ጊዜያዊ አሰልጣኝ ሶልሻየር፣ ማኬና፣ ፍሌሸር ወይስ ካሪክ በዘላቂነት 2025 2026 የውድድር ዓመትን ማን በአሰልጣኝነት ዩናይትድን ይዞ ይቀጥላል የሚለውን እስቲ አብረን በጋራ የምንመለከት ይሆናል። ለማንኛውም የአሞሪምን ተተኪ በተመለከተ የያዝነው ሰፋ ያለ ፕሮግራም ይሄን ይመስላል። ከተመቻችሁ ላይክ አድርጉ። ላይክ ስታደርጉ በርካታ የእግር ኳስ አድማጮች ጋር ተደራሽ ይሆናል። ተደማጭነታችን ከፍ ስለሚል ላይክ እያደረጋችሁ፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል በማርክ ጌሂ ዝውውር ላይ የተናነቁት ማንቸስተር ሲቲ እና ሊቨርፑል እንግዲህ ከሴሜንዮ ቀጥሎ እንደገና በማርክ ጌሂ ዝውውር ላይ ተወጥረዋል። እስቲ ያን ጉዳይ በተመለከተ የምናነሳው ነጥብ አለ። ሳትርቁ ጠብቁን፣ ተመልሰን እንመጣለን። ሰላም ቆዩ።